ፎቶ እኮ ቁርጥ አንቺን ነው የሚመስለው። ታዲያ የራሴ ፎቶ ሆኖ ላይ መስል ነው እንዴ? እንዴት ነው ግን ይሄንን ማየት ያቃተኝ? እንዴ እማዬ፣ እንደገና ጸጸት? ምን ላድርግ የኔ ልጅ? እማዬ፣ ከዚህ በኋላ ጸጸት የሚባል ነገር የለም። ይልቅ ወይዘሮ ባዩሽ ምን አድርጋሽ ነው ፊት የነሳሻት? ደሞ ፊት ነሳችኝ ያለችሽ? አዎ፣ ምን ሆናችሁ ነው? ያኔ ለመጨረሻ ጊዜ ሆንኩትን ሳስታውስ የእሷ እጅ ያለበት ይመስለኛል። እንዴት? እርግብ ከመኝታ ክፍል ልትወጣ ስትል በር ላይ አግኝቻት ነበር እና ከዛ በኋላ የሆነ ሰው መታኝ እና ሚዛን እርግብ የተናገረችው ነገር የሆነ ሰው አለበት እንድል አስገድዶኛል። እርግብ ምን አለች? አክስቴ ገደልሻት ነበር ያለችው። ምን? እንዴት እንደሆነ ሀና ምንም አላውቅም። ብቻ እርግብ የስጋ አክስት ኖሯት ይሁን ባዩሽ ትሁን ምንም ማውቀው ነገር የለም። እርግብና ወይዘሮ ባዩሽ ይሄን ያህል ይቀራረባሉ እንዴ? እሱ አልገባኝም። ብቻ ግን ዝም ብዬ ሳስበው ያለችበት ይመስለኛል። እና ምን ማድረግ ይሻላል? አለችበት የለችበት የሚለውን እስከምንደርስበት ድረስ ማስታወስ መቻሌን ማንም ሰው ማወቅ የለበትም። ግን እኮ እንደዚህ ፊት ከነሳሻት ልትርቅሽ ትችላለች። ብትርቅ የታባቷ እንዳታመልጥ ነው። ይኸውልሽ እማዬ፣ እኔ ካንቺ አላውቅም፣ ግን ደግሞ አቅርበናት ብናያት ነው የሚሻለን። እንደሱ ይሻላል የኔች? አዎ፣ ፊት ከነሳናት ልትጠረጥር ትችላለች። እንደዛ ከሆነ ደግሞ እውነቱ ላይ ለመድረስ ይከብደናል። አንቺ ካልሽ ሆነ የኔ ልጅ። ስለተረዳሽኝ በጣም ነው የማመሰግነው። በቃሽ፣ አሁን ወደ ሳሎን እንሂድ። እሺ። ወይዘሮ ሜላት ወደ ትውስታዋ ከተመለሰች በኋላ ሁሉ ነገር እያስታወሰች እየመጣች ይህንን ነገር ያደረገችው ባዩሽ ናት በማለት ባዩሽን እንግዲህ ዓይንሽን ላፈር ብላታለች። በአሁን ሰዓት ባዩሽም በምታደርገው ነገር በምትናገረው ንግግር በሙሉ በሜላት እየደነገጠች እና እየበረገገች ነው የምትገኘው። በአሁን ሰዓት ምንም ነገር ትበል ምንም እንዳውም ቀድማ እያበደችና እየቀወሰች ትመስላለች። እንግዲህ ባዩሽ በነገሮቿ ላይ ሁሉ እንግዲህ እያወራች እያለ እንኳን ራሱ አንቺማ አብደሽ አሳብርሽኝ እኔን ምን አለ ብቻሽን ባበርሽ በማለት ተንስታ ከተቀመጠችበት ቦታ ሰተት ብላ ነው እንግዲህ የወጣችው። እንደስከ ዛሬው እንኳን በስነ ስርዓት ሰላምታ ሳታቀርብ ነበር የወጣችው። ይሄ ነገሯ ደግሞ መደንገጧ ምናምን በቃ ሁሉ ነገር እንድትጠራጠር እያደረጋት ነው ያለችው። ከአሁን በፊት ደግሞ እርግብ አክስቴ ቤት ብላ ቀድማ ወጥታ አንድ ቀን አድራ ስለምታውቅ ያ ነገር በቃ በጣም እንድትጠራጠር አድርጓታል። ምክንያቱም ሰላምዬ ራሱ አንድ ቀን ወጥታ አድራ ማታውቀውን እሷ በቅርብ ጊዜ መጥታ ሄዳ አደረች እና ባዩሽ ነው አክስቴ ያለችው ወይስ ደግሞ ሌላ አክስት አላትና ነው እንደዛ ያለችው እያለች በጣም ግራ እየተጋባች ነው የምትገኘው። በዚህ ሰዓት እውነታውን እየደረሰችበት ነው። ማስታወሷን እንግዲህ ከሀና ውጭ ለማንም እንዳትናገሪ፣ እኔና አንቺ ብቻ ነን። እኔ አንቺን እንዳገኘሁ ደስታ የሚሰማኝ ይህንን ነገር ያደረገው ከጀርባ ማን ነው ያለው የሚለውን አጣርቼ ከደረስኩበት በኋላ ነው እንጂ አሁን ላይ ግን ማስታወሴን እኔም ሆንኩኝ አንቺም ለማንም ማሳወቅ የለብንም በማለት እንግዲህ ሁለታቸው ተመካክረው ነበረ። ግን ወይዘሮ ሜላት በጣም ስለተጠራጠረቻት ባዩሽን ፊት እየነሳቻት ትገኛለች። እንግዲህ ሀናም እማዬ እባክሽን አትጠራጠሪያት፣ ምክንያቱም ከተጠራጠርሻት እኮ ትርቀናለች፣ እንድትርቀን ደግሞ ማድረግ የለብሽም መፍቀድ የለብሽም እያለቻት ስትላት እሺ ሀንዬ አንቺ ካልሽ አንቺ ያልሽውን አደርጋለሁ፣ አንቺ የምትይኝን እሰማለሁ ስትላት እሺ ብላት እንግዲህ ወደ ሳላ ተያይዘው ሲወጡ ከአሁን በፊት እንግዲህ ቸምቹ እየደወለችለት እርግብ ወደ እሱ ጋር ልትመጣ ስትል ነገር ግን ከሰው ጋር ስታየው በቃ ሰው ማመን እንደዚህ ነው፣ ቀድሞ ሊያስይዘኝ ነው፣ እንዴት ሊያውቅ ቻለ ነው እየተከታተለኝ ነበር በማለት ለራሷ ጥያቄ ስታቀርብ ተመልሳ ያንን ነገር ስትነግረው በጣም ተናዶና ተበሳጭቶ ነበረ። ግን ቢናደድም ቢበሳጭም እሷ ባደረገችው ስራ እያወቀ እንኳን የሌለ በቃ እሷን አለመውደድ አይችልም። ያለ እሷ ምንም ነገር ይሁን ምንም አሳልፎ እንኳን ላለመስጠት ለሀና ሲባል አጎትየውን እባክህ አጎቴ ለማንም ሰው እንዳትናገር የእርግብ መምጣቷን ብሎ ነበረ። ነገር ግን እሱን
ለጓደኛው ለአሲር ነግሮታል። አሲርም እንዴት ግን ይህን ነገር ደበከኝ? በቃ ለእኔ ትተህ ላጎት ሆነ ሁሉን ነገር የምታወያየው የምታማክረው ብለው ሲለው እኔ እኮ ይህንን ነገር ካወቃችሁ እናንተ ለሀና ስለሆነ የምታስቡት እርግቡን ታስይዛታለህ ብዬ ስላሰብኩ ነው። እንዴት ያንተን ፎንቃን ያሳልፍ ይሰጣለሁ ምናምን ብሎት በዛ ነገር ተነጋግረው ተወያይተው ነበር። ነገር ግን በጣም እየጠጣ ራሱን እየጎዳ ነው የሚገኘው። አጎቱ የሚለውን እንኳን ራሱ ጭራሽ ሊሰማ አልቻለም። ሀናም ጋር ሲገናኙ እንዴት እዚህ መጣሁ እንዴት ልመጣ ቻልኩ ብሎ ሲል እንዴት እንደመጣህማ ራስህ አንተ ታውቃለህ ብላ ስትለው ነበረ ሀና እንግዲህ በእናቷ በመገኘት በጣም ደስታዋ ወደር አጥቷል። አባትየውና አሲር ቆይ ምን አጌታ ነው ምን ሆና ነው እንደዚህ የተደሰተችው? ምን የሚያስደስት ነገር አጌታ ነው ብለው ቢባባሉም ነገር ግን አባትየው ምንም የሚያውቀው ነገር ስለሌለ ይህን ነገር መጠየቅና ማጣራት አለብን ብለው ሲባባሉ እሺ ካሁን በኋላ እኮ እዛ ቤት እንደልባችን መሄድ ስለምንችል እዛው ቤት ሄጄ ምን እንደተፈጠረ ማወቅ እችላለሁ ብሎ ሲለው እንደዛማ ከሆነ ጥሩ ነው፣ ለካ እውነትህና አንተ ካሁን በኋላ መሄድ እንችላለን ተባብለው ያው እንግዲህ ቀድሞ አሲር ሂዶ ነበረ። አሲር ሲሄድ ወይዘሮ ሜላት ደስ በሚል ፈገግታ ነበር የተቀበለችው። ቆይ እንዴት ነሽ? ደህና ነሽ ወይ? የተሻለሽ ነው ወይ? ምናምን ብሎ ካላት በኋላ ሀናስ እንዴት ናት ስትለው ሀና ምን አለባት ግን ሰሞኑን በጣም ደስ ብሏታል እያለ ሲነግራት ምን ሆና ነው ምናምን እያለች እንግዲህ ማስመሰሏን እየቀጠለች ነው። ይሄ ነገር ደግሞ ወንጀለኛን ለመያዝ እንዲሁም ለማጋለጥ እውነቱ ላይ ለመድረስ በእርግጠኝነት ይረዳታል ማለት ነው። ከአንዳንድ ነገሮቿ ላይ በተለይ ደግሞ ወደ ኪችን ስትገባ ብትከታተላት ጥሩ ነው ብላችሁ የምትሉ እስኪ ሁላችሁም በዚህ ነገር ተስማማላችሁ ብዬ አስባለሁኝ። ድንብላል እስከ መቼ ድረስ ነው እየተሰቃየች የምትኖረው? ምንም በማታውቀው ነገር ምንም በቃ ከስራው ውጭ እያስጨነቃትና እያሳሰባት ያለው በአሁኑ ሰዓት ምንድን ነው? የባዩሽ ነገር ነው። ባዩሽ ስትወጣ ስትገባ በቃ እንደዚህ ሁሌ አንገቷን እየያዘቻት በቢላዋ እያስፈራራቻት እስከ መቼ ድረስ ነው? እና ድንብላል ይሄንን ነገር እዚህ ቤት እንኳን እንዳትመጣ ባታደርግም ነገር ግን ወደ ኪችን እንዳትገባ ማስደረግ ትችላለች ተናግራ ማለት ነው። እውነታውን ባትናገርም የተወሰነ እኔ ኪችን ማንም እንዲገባብኝ አልፈልግም ከልጆች ውጭ ብላ ብትል እነሱ ራሱ አቶ መስፍን እንዲሁም እነ ሰላም መጠራጠር ይጀምራሉ እሷን። ስለዚህ ሀና ድንብላልን ብትቀርባትና ያለውን ነገር ብትጠይቃት ሰው ከኋላዋ በመጣ ሰዓት ሁሌ እየፈራችና እየበረገገች በዚህ እንዴት ነው የምትቀጥለው? እንግዲህ አሲር እውነታውን ሄዶ እባካችሁን ድጋሜ እንዳታስቀይሟት እንዳታስከፏት የእናንተ ደስታም ሆነ ሀዘን እናንተ ናችሁና እባካችሁ በማለት ለወይዘሮ ሜላት ሲነግራት ሜላትም ይህን ያክል እያለች ነበረ። በጣም ሀና ማለት እኮ እያለ ስለ ሀና ሲነግራት በጣም ነበረ ውስጧ የተንሰፈሰፈው። እውነት ልጅ እናትና ልጅ መሆናቸውን በመተዋወቃቸው አንዲት እናት ለዘመናት ስትፈልግ የነበረው ሀና ደግሞ ያስፈራት የነበረው ምን ነበር? እሷ እነዚህ አይነት አደጋ አጋጥሟት ማስታወስ ስላልቻለች ምናልባት እናቷም ተመልሳ ማስታወስ አትችልም ብላ ፈርታ ነበር። ነገር ግን ፈጣሪ ሲረዳት ይህን ያክል ዓመት ከቆየች በኋላ እናትና ልጅ ተለያይታችሁ አትቅሩ ሲል እንግዲህ እናቷ ትውስታዋ እንዲመለስ ሆኗል። ሀና እንዴት ይሄ ሊሆን ቻለ ብላ ብትጠይቃትም ድንብላል አንዳንድ ነገር እየነገረች ባለ ሰዓት ራሴ ስቸወደኩ ከዛ ስነቃ ሁሉን ነገር አስታወስኩኝ ብላ ስትነግራት ሀና በጣም ነበረ ደስ ያላት። ምክንያቱም ይሄ ነገር ድንብላል የጎዳቻት መስሏት ነበረ። ነገር ግን አልጎዳትም፣ ጠቀማት እንጂ ማለት ነው። ቶሎ ወደ ትውስታዋ እንድትመለስ ነው የረዳት። ለጊዜው የጎዳቻት ብትመስልም ሀና ራሱ ድንብላል እንዲህ አይነት ነገር ማድረግ የለብሽም ነበረ እያለች ስትላት ነበረ። እች ልጅ ግን በጣም የተሰቃየች እና የተጎዳች ነው። የእሷን ስቃይና ጉዳት ማንም ያየላት የለም። በዚህ ስቃይ በዚህ ጉዳት እስከ መቼ ድረስ ነው የምትቀጥለው? እኔ የድንብላል ነገር እያሳሰበኝ ነው። እንግዲህ እርግብ አሁንም ቢሆን ቸምቹን
እየፈለገችው ነው። ምክንያቱም ምን ያክል እንደወደዳትና እንዳፈቀራት ስላወቀች እየተጫወተችበት ትገኛለች። እሱም እንግዲህ ደውላ ብዙ ወሬ ልታወራው አልቻለችም። ወደ ውጭ የምወጣበት ገንዘብ ፈልግልኝ ብላው ነበር። እሱም ያንን ነገር ለማድረግ ፈቃደኛ ሆኖ አጎቱን አግኝቶት ገንዘብ እንዲሰጠው ወደ ውጭ የሚወጣበት የሚያስወጣ ገንዘብ እንዲሰጠው ሲጠይቀው አጎትየውም ግን ምንድን ነው የምትፈልገው? በግልጽ ንገረኝና የምትለውን ሁሉ አደርግልሃለሁ። እኔ ገንዘብ አልሰጥም አላልኩህም? የውጭ ወደ ውጭ መውጣት አላማ ካለህ እኔ ይዤህ ልሄድ እያልኩኝ ሌላ ምንድን ነው የምትለው ሲለው እንግዲህ በዚህ ነገር ላይ መግባባት ሳይችሉ ሲቀሩ ሲለያዩ ሲጣሉ እባክህ ብቻዬን ልሆን ሄድልኝ ብሎ ሲለው እሱም አልነሳ ሲለው ለራሱ ለብቻው ተንስቶ ቁጭ ባለበት ሰዓት እንግዲህ ዘሪሁን ቀጥ ብሎ አቶ ኖላዊ ጋር ነበር የሄደው። ይሄ ልጅ አስቸገረኝ እያለ ቢነግራቸውም እሱ ግን ማንንም ሊሰማ አልቻለም። እሳቸውም አስጠርተውት ቢመክሩትም ሲቆጡትም አንተም ልክ እንዳጎቴ ብሎ ነበረ ጥሎ የወጣው። ማንንም አልሰማ ብሎ ጓደኛውም አሲር የሚለምነው ቢያደርገው እናንተ የኔ ነገር ምንም አይገባቸውም እኔ ያለሁበት ላይ እስካልቆማቸው ድረስ እያለ ሲጮህባቸው ቢውልም እንግዲህ የዘሪሁን የቸምቹ አጎት ወደ ሀገሩ ተመልሶ ሊሄድ በጣም የእውነት ግን ከዚህ ድራማ እሱ ሊወጣ ከሆነ ያስጠላን። እኔ ቅር ብሎኛል ማለት ነው። ከዚህ ድራማ መውጣት የለበትም። ያ የለፋበት ወንጀለኞቹን እሱ ለህግ አቅርቧቸው ማየት ነበር የምፈልገው። ይህን ነገር ሁላችሁም እንደምትስማሙበት ምንም ጥርጥር የለውም። አካሄዱ በጣም አሪፍ አካሄድ ነበረ እየሄደ የነበረው። ወንጀለኞችን እንዴት ሲከታተል እንደነበረ እንግዲህ ምላሴን ከሞት ያዳነው እሱ ነው እየተከታተለ ስለነበረ፣ እንዲሁም ባዩሽን ደግሞ ከጀርባ ማን እንዳለ ይሄን ነገር የጠነሰሰችው ባዩሽ እንደሆነች፣ እርግብ የባዩሽ የወንድሟ ልጅ እንደሆነች ይህንን ነገር አሳውቆ ቢሄድ በጣም ነበር ደስ የሚለው። እንግዲህ በመጨረሻም ቸምቹ አጎቱን ይቅርታ ጠይቆት እኔ ሰው እንዳለኝ ማንነቴን ያወቅኩት አንተ ከመጣ በኋላ ነው፣ ፈላጊም እንዳለኝ ያወቅኩት አንተ ከመጣ በኋላ ነው። ነገር ግን አንተ ባህር አቋርጠህ መጥተህ ወደ እኔ ግን አስከፋው፣ አስቀየምኩህ፣ ይቅርታ ብሎ እየጠየቀው ይገኛል። ባዩሽም ሁኔታዎቹ ድንግርግር ሲሏት ወርቁንም ይዛ ስለጠፋች እርግብ ከአሁን በፊት ሲሰራላት ለነበረው ልጅ አንተ እንደሆንክ ፈጣሪ ጥሎ አይጥልህም እና ቶሎ ሀሪፍ ስራ አለ በማለት ልጁንም ቀጥረዋለች። እሱም እሺ መጣሁ ብሏታል። እውነት እርግብን አፈላልጎ እንዲይዝላት ነው ወይስ ደግሞ አሲርና ቸምቹን የሆነ ነገር ለማስደረግ ነው? በተለይ ደግሞ አሲር ላይ አይኗን በጣም ነው የጣለችበት። ባገኘችው አጋጣሚ አንገቱን ትይዘዋለች፣ ታስፈራራዋለች። ባዩሽ እንግዲህ ወደ ሜላት ቤት ሲገባ ስታገኘው በጣም ነበር የበረገገችው። ልክ የራሷ ቤት ይመስል ጓ እያለች እየጮኸች ነበረ። ነገር ግን እሱም ልሰርቅ ነው የመጣሁት ነይ እናሲዝ፣ ሰዎቹ ምንም አያስይዙኝም እያላት ባለበት ሰዓት ነበረ ሀና እየመጣችው። ሀና እንደ አሲር ምናምን ስትለው አሀ ተሰብስባችሁ ነው አለ የምትጫወቱብኝ። ምክንያቱም ከዛ በፊት ራሱ ያው ሜላትም ቀይሬር ስላለችባት ተሰብስባችሁ ነው የተጫወታችሁብኝ ያላችሁት በማለት ነው እንግዲህ ቤቱ ከፍታ እየዘለለች የወጣችው። የምር ባዩሽ የለም ሳይነቃባት ራሱ ማንም ሳይደርስባት በራሷ ሀሳብና ጭንቀት ራሱ ልታብድ ምንም አልቀራትም እጅ ልሰጥ ማለት ነው። እንግዲህ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን እስከምንመጣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።